السلام عليكم سي. السلام عليكم. እንዴት ናችሁ? ሳይ እንዴት ናችሁ? ወአለይኩም ሰላም። ደህና ናችሁ? ደህና ነህ ወይ? ደህና ናችሁ? ስም ማን ነው? ስም ማን ነው? አንተ ነው እየጠየቅኩ ነው። ስም ማን ነው? ኢህሳን። ኢህሳን ስም ማን ነው ይለኛል? ጦጣ ኢህሳን እንዴት ነህ ኢህሳን? ማውራት ፈልጋለህ? ኢህሳን እሺ ኢህሳን ቆይ ኢህሳን ደህና ነህ? አይ ብሮ እሺ ኢህሳን እያለ ነው ብሮ። እንዴት ነህ እያለ ነው። ሄሎ ሄሎ ኢህሳን ደህና ነህ? ደህና እንደነ ማሽ ደህና ነኝ አልሐምዱሊላህ። እንዴት ነህ አንተ? ደህና ነኝ። ትምህርት እንዴት ነው? ደህና ነኝ። ጥሩ ነው። ጥሩ ነው። ቁርአን እስቀራህ? አዎ። ማሻአላህ ምን ላይ ደረስክ? ምን ላይ ነው ያለው? ቃይዳ እየቀራው ነው በለው። ቃይዳ እየቀራህ ነው? አሊፍ ባ እያልክ ነው? አረ አልኳል። እሱ መሀል ላይ ነኝ በለው። አይ ያው ስንተኛው ቃይዳ ትምህርት ላይ ደረስክ? አምጣና ቀራላችሁ። አምጣ حمزة فتح ألف سكون ميم سمع ما الله أكبر. من فتحنا آمنا بلا آمنا قتل ما شاء الله. አረ ይዞ ይምጣና ይቅራልን ኡስታዝ ይዞ ይምጣ። እሺ በአማርኛ ነገራቸው። አላህ ስንት ስም አለው? አላህ ስንት ውርመንጋ አናሃር እና ምን الحكيم ነው ነገራቸው። ቁጥሩ መጀመሪያ ቁጥሩ መጠን ውርመንጋ በጆሮ ይመጣና በአማርኛ ነገር 99 ስም አለው። አምላክ ማን ነው? ለሜዲን ጉድ አላህ ለሜዲን ፕሮፌት አላህ ነቢይን ፕሮፌት ሙሐመድ ሰለላሁ ዐለይሂ ወሰለም አላህ እሺ ኤዱ ሙስሊም ኤዱ ክርስቲያን ሙስሊም በአማርኛ ክርስቲያን ነው ሙስሊም ነህ አንተ? ሙስሊም ነህ አንተ? ሙስሊም ሙስሊመር ሁሉ ሙስሊም ናቸው እዚህ ያሉት። ኢትዮጵያ ፊት ክርስቲያን ኢትዮጵያ እኔ ዲፌንሲያ ክርስቲያን ያ ኢትዮጵያ ኦክ ሙስሊም ሙስሊምም ክርስቲያን ቦዳቷ አይሁድም አለ አይሁድም አለ ኤቲስትም አለ። ኢህሳን ጥያቄ አለ። ያወራ ነው ኢብራሂም አውራው። ኢህሳን ስታድግ ምን መሆን ትፈልጋለህ? ምን መሆን ባስካዱ ብሊ በፍራምቲደን የቤት እንታ አይደለም ደሞ ተሰየል ነው ቲንግ በፍራምቲደን ዱስካብሊ ኡስታዝ ይደር አሊም ይደር ሸህ አሊም ይደር ኡስታዝ ይደር ሸህ ቢልከን ዱቢላ ኡስታዝ ባራም ማሻአላህ ማሻአላህ አሊም መሆን ትችላለህ፣ ሸህ መሆን ትችላለህ። አሁን በደንብ ከቁርአን ከቀራ መሆን ትችላለህ። ያ ዱካን ቃልት ምን ሳምቲዲት ዱሞስተ ፕሉጋ ወክሱ ዱሞስተ ፕሉጋ አካዳሚስ ዱሞስተ ብሊ ኢንጂነር ኢለር ዱሞስተ ብሊ ዶክተር ያ ና እስተብሊ ፈቲ انت فهمتي شو كمال شيجي يا شو تريتي من كان هنا او نبي دوكتي نو اكتبلي فتي وان دوسكا سكا بارن ميكي بارن لا يفتي وين ما مرኛ ወራ 45 ይሞላማ እንትን ነው የምትሆነው የልጅ ነው የምታየው ይፈቲ ወይ እስከፊ ሻዛ ፊ ፕላን ይፈቲ ቶስ እሱንቶ የቆጡና ወርድ ብላ ይብታንታለች ምንድነው የሚለው ሲሞላኝ ምን አለ ኢብራሂምን እያወራው ነይ ሂድ በቃ ሂድ አዛን ሲደረግ በአረብኛ ነው የሚደረገው። ያው እኛ ባለንበት አካባቢና ይሰማል አይደል? ለዛ ያው አረብኛ ቋንቋ ነው።
ባለንበት አካባቢ ለምንድን ነው ለምሳሌ ሲዳማ አካባቢ ካለ ሲዳምኛ ማያደረገው አማርኛ ባለበት እዛ ለምንድን ነው ማያደረገው የሚለውን ለመጠየቅ ነው። ቋንቋ ችግር አለው ቢቀየር። ጨረስ ኢምሮዬን ሜላስ ፈቅድልኛለህ? እሺ መልስ። ኢየሱስ ለምንድን ነው በአገውኛ ያላወራው? ታደሰ ኢየሱስ ለምንድን ነው በአገውኛ ያላወራው? እሱ የቋንቋ ባለቤት አይደለ? ሁሉም ኢየሱስ አይደል? ንቀት ነው ኢየሱስ በሌላ ቋንቋ በአገውኛ የማያወራው? ለምንድን ነው በዕብራይስጥና በእንትን በአረማይክ ብቻ የሚያወራው? ለምንድን ነው? ንቀት ነው? ንቀት ነው? ንቀት አይደለም። ታዲያ ካልሆነ ለምን አላወራም? ለምን በአንድ ቋንቋ ብቻ አወራ? አምላክ አይደለ እንዴ? አምላክማ ነው። ታዲያ ከሆነ ለምንድን ነው ሁሉንም ያማከለ ወሬ ያላወራው? ለምን በኦሮምኛ አላወራም? ለምን በትግርኛ አላወራም? ለምን በሶማሌኛ አላወራም? ለምን በወላይትኛ በሲዳምኛ አላወራም? መልስ። በሰዓቱ በዛ በአካባቢ በሰዓቱ እንዳትለኝ ለዓለም መድኃኒት ሆኖ አይደል የመጣው? ለዓለም ነው። በቃ ለዓለም ከሆነ ለምንድን ነው በአገውኛ በሶማሌኛ በትግርኛ በወላይትኛ በሲዳምኛ እንዴ በፈረንሳይኛ ለምን አላወራም? ለምን አላወራም? አሁን እኮ ንቀት ሳይሆን እብሩ በቃ ካልሆነ ታዲያ ለምን አላወራም ነው ጥያቄው። ሲጸልይ በምንድን ነው የጸለየው? ጸሎት እዛ በሰዓቱ ለሚሰሙ ሰዎች በዛ ቋንቋ ነው። አሁን ለምሳሌ አገውኛ፣ አረብኛ የተለያዩ ነገሮች በአንድ መናገር አለበት እንዴ? እናመሰግናለን። በቃ ስለዚህ አሁን ምንድነው መሰለህ እስልምና ላይም ስትመጣ አላህ Subhanahu Wa Ta'ala ነቢያትን የሚያናግረው በተወለዱበት ቋንቋ ነው። እሺ እነሱ በተወለዱበት ቋንቋ ያናግራቸዋል። ግልጽ ነው። ለምሳሌ አብርሃምን ሲያናግረው በአብርሃም ቋንቋ ነው ያናገረው። አብርሃም እስራኤላዊ አይደለም፣ ምክንያቱም እስራኤል የሚባለው ከሱ ነገድ የወጣ ነው። ለሌሎች ነቢያቶችንም በተመሳሳይ ሁኔታ ተግባባን። ስለዚህ እነዚህ ነቢያቶች ሲያናግር አምላክ በቋንቋቸው ያናግራል፣ መልእክቱ ግን ለሁሉም ይሆናል ማለት ነው። ግልጽ ነው። ለዛ ነው ዕብራይስጥኛ ላይ እየሄድክ በዕብራይስጥ ቼክ የምታደርገው አሁን እየተማርክ ማለት ነው። አለመማርና መማር ያንተ ችግር ነው። አላህ ግን ቁርአንን ሲያወርድ ለዓለማት ህዝነት አድርጎ ነው ያወረደው። ስለዚህ ቁርአን ለዓለማት ህዝነት ሆኖ ሲወርድ አላህ Subhanahu Wa Ta'ala ሰዎች እንዲያፍዙት በአእምሯቸው እንዲሸመድዱት ገር አድርጎ ነው ያወረደላቸው። ስለዚህ አዛን ደግሞ ጥሪ ነው። ጥሪ ደግሞ ቀላል ነገር ነው። ምክንያቱም በሁሉም ቢሆን ለምን በኔ እያለ አሁን ብዙ ሰዎች የሚሰበሰቡበት የብዙ ዓለም ሰዎች የሚሰበሰቡበት ቦታ ላይ አንድ ቦታ ሲሰበሰቡ አይጣሉም። በኔ ቋንቋ ይደረግ ኖ በእኛ ቋንቋ ነው ኦኬ ንቀት ነው በእኛ ቋንቋ አይባልም። ደስ የሚለው ነገር እስልምና ውበቱ ይሄ ነው። አያጣላም። አላህ ወስኖታል፣ ኦሬዲ አድርጓል። በዛ ተግባባን። በዛ ቋንቋ አንድ ጊዜ አላህ ባስማማን ቋንቋ እንቀጥላለን። ቋንቋ የማንም ከማንም በላይ አይበልጥም አያንስም። ሁሉም የአላህ ተአምሮች ናቸው። ቋንቋ ወእክትላፊ አልሲነቲኩም ይላል። የቋንቋዎቻችሁ መለያየት የአላህ ተአምር ነው። አላህ ደግሞ ከፈለገው ቋንቋ እሱ መርጦ በአንዱ እንድንናገር የእሱ መብት ነው። ግልጽ ነው። ስለዚህ በአጭሩ ጥሪው ምንድነው? ኦፍ ኮርስ አላሁ አክበር የሚለው በአረብኛ ነው። አረብኛ ስለሆነ ግን ምንም አዲስ ነገር የለውም። እንደዛ ከሆነ ብዙ ደብል ስታንዳርድ የሚሆኑ ነገሮች ይመጣሉ። ያን ይመስላል። እሺ መልካም ጊዜ ይሆንልህ። ቀጥሉ ይምሩ። ሌላው አትቀበለኝም? አይ እቀበላለሁ። ኡስታዝ ያወራ ነው መሰለኝ። ኡስታዙን አቀጥል። አይ ኢምራንና ኢብራሂምን አንድ ጥቅስ እንድታዩልኝ ስለፈለኩኝ ነው። ከባይብል ኦሪት ዘፍጥረት ምዕራፍ 4 ቁጥር 23 ላይ ይሄንን ራሱን ቆሞ ማብራራት የሚችል ጥቅስ ካለ በጣም አድናቂ ነኝ። ከብሉይ ኪዳን እስከ አዲስ ኪዳን ከዘፍጥረት እስከ ራዕየ ዮሐንስ ድረስ አንድ ሰው የዚህን ጥቅስ ማብራሪያ የሚሰጠኝ ሰው ካለ በጣም አድናቂ ነኝ። ኢምራን አይተዋል? ኢብራሂም 4:23 ላሜህ ለሚስቶቹ ለሚስቶቹ ለአዳና ለሴላ አላቸው ይላል። ላሜ ማን ነው? ባልየው። ላሜ ማን ነው? ራሱ ቃየል ሚስቱን አወቀ፣ ጸነሰችም። ከዛ ጸነሰች። ከዛ ማንን ወለደ?
18 ላይ ሄኖምን የሚባል ሰው ነው ወለደ ልጁን። ቁጥር 17 ላይ ታገኘዋለህ። ሄኖም ደግሞ ማንን ወለደ? ላህሜን ወለደ። 18 ላይ ታገኘዋለህ። ስለዚህ የቃየል የልጅ ልጅ ነው ላህሜ። ላህሜ ለሚስቶቹ ለአዳና ለሴላ አላቸው፣ እናንተ የላህሜ ሚስቶች ሆይ ቃሌን ስሙ፣ ነገሬን አድምጡ። እኔ ጎልማሳውን ለቁስሌ ብላቴናውን ለመወጋቴ ገድየዋለሁና አለ። ማንና ማንን የገደለው? ጎልማሳና ብላቴና ሁለት ሰዎችን ገድሏል። ጎልማሳው ማን ነው? ብላቴናው ማን ነው? የገደላቸው ሰዎች ሁለቱ እነማን ናቸው? በራሱ ቆሞ ማብራራት የሚችል መጽሐፍ ከሆነ ይህንን ነገር ሊያብራራ ይገባል። ያለ ታልሙድ፣ ያለ ሚድራሽ፣ ያለ ታርጋም ይህንን ጥቅስ አብራሩልኝ በላቸው። ወላሂ 1000 ዓመት ብትሰጧቸው ይህንን አይመልሱላችሁ። ገድየዋለሁ አለ ለሃሜ አለ። ማንና ማን ነው? ጎልማሳውን ለቁስሌ ብስል አለ። ለቁስሌ አለ። ምን አድርጎ ነው ለቁስሌ ገደለ? ብላቴናውን ለመወጋቴ ገድየዋለሁ አለ። ጎልማሳውን የገደለበት ምክንያት ለቁስሌ ስል ነው አለ። ምንድነው ቁስሉ? ብላቴናን ለመወጋቴ አለ። ምንድነው የተወጋው? ማን ነው የወጋው? ለሁለት ምክንያት ለሃሜ ገድሏል። ሰው ሁለት ሰው ገድሏል። ጎልማሳው ማን ነው? ብላቴናው ማን ነው? 1000 ዓመት ጊዜ ይሰጣችኋለሁ። 1000 ዓመት ግልጽ ነው ይምራል። ስለዚህ ማብራሪያ ካላመጡ ጥያቄው ተመታ ማለት ነው። ስለዚህ ባይብል ግልጽ አይደለም። በራሱ ማብራራት የማይችል መጽሐፍ ነው። ትክክል ኡስታዝ ነው። ገራሚ ጥቅስ ነው። ማሻአላ ለስማቸው ጥያቄዎችን ቻልኳቸው። በጣም ደስ ይለኛል። እሺ አውኪ ስላሴ ጀመር ወይስ ሌላ ርዕስ እናንሳ? አይ አሁን እኮ ኡስታዝ ያነሳው ሐሳብ ላይ በጣም መጠየቅ እየፈለኩኝ ክርስቲያን ያው የሆነ ስልክ ላይ ገብቼ ነበርና በጣም አደገኛ ርዕስ ነው እና ምናልባት በዛ ደረጃ የሚረዳ ከሆነ የተወሰነ ነገር ባነሳ ደስ ይለኛል። ኢምሩ ያው በዛን ደረጃ ባይሆን ትንሽ ቀለል ባለው ማለት ነው። የተወሰነ ነገር ባነሳ አንድ ያጠረለች ጥያቄ። ኦኬ የዳሂ ሰላም ለሱ ነው ወይስ ላይ ነው? አይ ላንተ ነው። አዩ ሰላም ብያለሁ መጀመሪያ። እሺ ሰላም ነው አቡበከር። አልহামዱሊላህ አልহামዱሊላህ። እንትን በማነጻጸር ዓለም ላይ ሁለት አይነት ነገራቶች አሉ፣ ኳንቲቲ እና ኳሊቲ ብለን የምናነሳቸው ነገራቶች ማለት ነው። ኳሊቲ ብሎ ማለት ምን ማለት ነው? የአንድ ነገር አይነቱን፣ ይዘቱን፣ ጥራቱን ምናምኑን የሚያነሳ ነው። ኳንቲቲ ደግሞ ብለን ደግሞ ስንጠራ ደግሞ ይሄ የአንድ ነገር ኳንቲቲ ብለን ደግሞ ስንጠራ ደግሞ ቁጥሩን ነው የምናነሳው። ኳሊቲ እና ኳንቲቲ ብለን የምናነሳው ማለት ነው። አሁን ጥያቄው አብ ወልድና መንፈስ ቅዱስ አንድ ባህሪ ነው ያላቸው አይደል? አንድ ባህሪ ነው ያላቸው አይደል? ኦኬ አንድ ስትል በኳሊቲ ነው በኳንቲቲ ነው የቆጠርከው? ቆይ ምሳሌ ልስጥህ። አዲስ ልትሆንበት ትችላለች ሐሳቧ፣ አሁን ነው የተነሳው። ምሳሌ ልስጥህ። ለምሳሌ ይሄንን ይሄው ለምሳሌ ሰማያዊ ቀለም ነው አይደለ? ኦኬ ሰማያዊ መሆኑን አሁን ሰማያዊ ነው ስትል የዚህን ነገር ኳሊቲውን ነው እየተናገርክ ያለው አይደለ? ኳሊቲው አይደለ? ኳሊቲው ነው ሰማያዊ መሆን ማለት ነው ይሄ። ከዛ አሁን ስንት ነው ይሄ ስንት ከለር ነው ደግሞ ስልህ አንድ ከለር ነው ትለኛለህ። አንድ የምትለው ምኑን ቆጥረህ ነው? ኳንቲቲው ነው አይደለ? ብዛቱ ማለት ነው ኳንቲቲ ብለን የምናነሳው ነገር ኳንቲቲው። አዎ በጣም ጥሩ። ስለዚህ አሁን አብ ወልድ መንፈስ ቅዱስ አንድ አካል ናቸው፣ አንድ ፕሮፐርቲ ናቸው፣ አንድ ኤሰንስ ናቸው ሲባል በኳሊቲ ደረጃ ነው በኳንቲቲ ደረጃ ነው የምንቆጥረው? አይ ቲንክ እኔ እየተሰማው አይደለም። ኢምሩ አንድ አካል ናቸው አልተባለም። ኢምራን ቀጥል በቃ። አይ ቲንክ ሰው አይ ያው ሁላችሁም የምትሰሙ ማለት ግን መስማት ይሰማል፣ ግን የወዳሂ ምንም እየገባው አይደለም። ሲቀጥል ስላሴዎች በአካል እንዳይደሉም እሺ
ቀጥለው ይሰማል። የሆነ ስልክ ላይ ነኝ ያለሁት። በቃ ኢንሻአላህ እንትን እላለሁ አለው መለሳለሁ የሆነ ሰዓት ኢንሻአላህ። እሺ አይ ይወዳህ ጭራሽ ነው አልገባህም። ለምን አቡኪ መጀመሪያ ስላሴ አንድ ናቸው ንገረኝ እስቲ። አሎ ይወዳህ ወይስ አቡኪ ማለት ይወዳህ ወይስ አቡኪ? አቤት። እሺ ከሰማኸኝ ስላሴ ዲፋይን አድርግልኝ እስኪ። ስላሴ ማለት ምን ማለት ነው? አንድነታቸው በምንድን ነው? ሶስትነታቸው በምንድን ነው? ሶስትነት ማለት ነው ስላሴ ማለት ሶስትነት። ኦኬ እሺ ስላሴ ስላሴ ስትል ምን ማለት ፈልገህ ነው? ስላሴ ያ አሁን ጥሩ ነው። ስላሴ ሶስት ናቸው ማለት ሶስት ግብራት አላቸው ማለት ነው። ሶስት ግብር ማለት ሶስት አይነት ስራ ማለት ነው፣ ወይም ባህሪ ማለት ነው። የመውለድ፣ የመስረጽ የሚሉ ወይም ከየት ቤተ እምነት ነህ? ቆይ አንዴ። አቤት ከየት ቤተ እምነት ነህ? አይሰማህም? ኦርቶዶክስ። እሺ ኦርቶዶክስ ነህ። እሺ ኦርቶዶክስ ከሆንክ አሁን ቤተክርስቲያን ስታስተምር ስላሴ የሚባለው ዲፋይን የምታደርገው ስላሴ ማለት ሶስትነት ማለት ነው። ሶስትነት ማለት ደግሞ በስም በአካልና በግብራቸው ሶስትነት አላቸው። አንድነታቸው ደግሞ በተቀረው በአምላክነት፣ በአገዛዝ፣ በአፈጣጠር፣ በስልጣን ኢቲሲ አንድ ናቸው። በእነዚህ በሶስቱ ብቻ ግን ዲፈረንስ አላቸው ማለት ነው። ይህም አንድነት ሆኖ እዚህ ጋር በደንብ ልታስተውል የሚገባ ነገር ምንድን ነው? አንድ ስትል ሶስትነትን አድረሰም፣ ሶስትም ስትል አንድነትን አድረሰም ማለት ነው። አቻችለ ነው። ሶስትነትም አንድነትም አንድ ጋር ነው። አንድ ጋር ለምሳሌ ልንገርህ። ብቻ አታውራ እሺ። አቁም ስትባል ማቆም አለብን። ጥሩ አብራርተኸዋል፣ ግን ደግሞ ቀደም ስትባራ አይ አታጠምጠኝም እንዴ? ኦኬ ስላልሰማሁ ነው። እሺ ከሰማኸኝ፣ ስለዚህ አሁን ስላሴዎች ሶስት የሆኑት በምንድን ነው? ሶስት የሆኑት በምንድን ነው? በስምና በአካል በግብር። በቃ ስለዚህ በስም በአካል በግብር ሶስት ናቸው። ተስማማን፣ ዘጋን። አሁን ይሄን ከዘጋን ምሳሌ ይሄን ሎጂክ ወደ ሰው ላምጣልክና አናሎጂውን ቀይረውና እኔ አንተ ሰዓዲ ስንት ነን? ሶስት አካላት ነን። እሺ በመነት ስንት ነን? ወይም በሰውነታችን ስንት ነን? ሁላችንም ሰው ነን አይደለ? አንተም ሰዓዲ ሰው ናችሁ። ሰው ነን ሶስት አካላት። ማሻአላህ። እሺ ይሄን አናሎጂ እንውሰደውና ስለዚህ ስንት አምላኮች አሉ በአካል? ከዚያ ጋር ልታያይዘው ነው ማለት በዚህ አንግል ጥያቄውን ብቻ መልስ። በአካል ስንት አምላኮች አሉ? በአካል ያለው አሁን እኮ አልተረዳኸኝም። ሶስት አለ ስልህ አንድነትን አረሳም እያልኩ አንድነት በመለኮት እኮ እንዳላቸው ጨረስን እኮ እኔም አንተም ሰዓዲም እኮ አንድ በሰውነታቸው አይደለ እንዴ? አንተ እያወራኸኝ እኮ ያለኸው እዚህ ጋር ስንት ሰው አለ ስልህ እኔ ቁጥራቸውን አልነግርህም። ለምን ሶስታችንም እኮ አንድ ሰዎች ነው እያልከኝ ያለኸው። አንድ ሰው እንደሆነ አውቃለሁኝ። አሁን ወደ አምላክነቱን አለኝና አብ ወልድ መንፈስ ቅዱስ በአካል ስንት ናቸው? ሶስት ናቸው እኮ አልኩህ። ማሻአላህ። ስለዚህ ስንት አምላኮች አሉ? በአካል ቢያዝልኝ እሺ። ስጠይቅ አንድ አምላክ አለ። በአካል ነው ያልኩህ። ስንት አምላኮች አሉ? ድገመው አንዴ። ስላሴ የሚለው እኮ ሲተነተን ሶስትነት የሚመጣው እንጂ አምላክ እሱን መጨረስን እኮ ወንድሜ ዮሐንስ ጨረስን እኮ። በአካል ይሄ በመለኮት አንዳቸው ምን ጨርሰናል። አታውሪኝ ስለሱ። በመለኮት አንዳቸው ጨርሰናል። አሁን ግን ለመጨረሻ የፈለግከው አንተ ኮንፈርሜሽን ምንድን ነው? በአካል ስንት አምላኮች አሉህ?
ያው እኔ እኮ እንደው አገዝኩህ እኮ እንደ ስንት አምላኮች ሰውነ በአካል ብዬ እኮ ጨምሬልሃለሁ። ሶስት አምላኮች በአካል አንድ ናቸው። አንድ አልኩህ እኮ በአካል አንድ ናቸው። አዎ አይ ኖ በአካል አይደለም። ታዲያ ምንድን ነው የምትለው? ጥያቄ ስለ አካል ነው። በአካል ስንት አምላኮች አሉ? እሺ ያው ኢምራን ላውራ ስለታስወራኝ እኔ ጥያቄ መልስልኝ ወንድሜ፣ ከዛ ታብራለህ። አሁን ጥያቄ ሳሰው ጥያቄ የሚመለስ እንቀጥላለን። እሺ ዊዛውት ዲፍሬሽን እኮ አይሆንም መልሱም። ለምንድን ነው የማይሆነው? እኔ አንተ ሳዲ ሶስት ሰዎች ከሆንን በመለኮት በእምነታችን ደግሞ አንድ ከሆንን ስላሴዎችን ደግሞ በእምነት አንድ ከሆነና በማንነት ሶስት ከሆኑ ያስኬድሃል። አሁን ይሄን መልስልህ። ጥያቄ ምንድነው? በአካል ስንት አምላኮች አሉ? ኦልሬዲ ቅድም እኮ ብለዋል። ኮንፈርሜሽን ብቻ ነው የፈለኩት። ኮንፈርም አድርገኝና ጥያቄ የላከው ጥያቄ አክቹዋሊ አይደለም እኮ አንተ እኮ ሳዲ እኔ አንተ ብለህ ምሳሌ ስጥ አይደለም። እኔም ምሳሌ ልስጣ ሲፈቀድልኝ። በመጀመሪያ ጥያቄ መልስልኝ። ከመለስከው ትሰጣለህ ምሳሌ። መጀመሪያ ጥያቄ መልስልኝ፣ ከዛ መልስ። ውጭ ከሆንክ ወይም ፀሐይ ቆይ መጀመሪያ ፀሐይ ጋር ሄደካ ቆይ አይደል? ከፀሐይ በፊት መጀመሪያ የኔ ጥያቄ መልስልኝ፣ ከዛ ጥያቄ ላቅርብ። ላም ያልዋለችበት ኩብል ቀን ይባላል። ምሳሌው በእሱ ነው የመለሰው እያልኩ ነው። ምሳሌ ታቀርባለህ። ከፈለክ እንቁላልንም፣ ከፈለክ ብርቱካን፣ ከፈለክ ፀሐይ ታቀርባቸዋለህ። ግን አሁን መጀመሪያ ወደ ፀሐይ ከመሄድ በፊት በአካል ስንት አምላኮች አሉ? ቁጥራቸውን ንገረኝ። በአካል እኔ እኮ ጥያቄ አላቀረብኩም፣ አልጠየቅኩም እስካሁን። ጥያቄ ገና ሊቀርብ ነው። መጀመሪያ ይመልስልኝ። በአካል ስንት አምላኮች አሉ እኮ? ወይ ዞሮ ኢምራን ወይ አንደርስታንዲንግ ወይም ሊስን የለም አንዱ ጋር አዳምጠኝ እኮ አልኩህ። ጥያቄ እንድገጥም በአካል ሶስት ናቸው። ለመመለስ እኮ አንተ አታዳምጥም ኢምራን። ክርስቶስ መልሶ ክርስቶስ መልሶ አሁን ወደ ጥያቄ እንጣላ። አያቸው ያጀማ አሁን አንተ የማትመልሰው ወገኔ ካልመለስክ ነው የማዳምጥ። ዝም ብለህ ስታወራ ላዳምጥህ እንዴ? ጥያቄን ካልመለስክ ምን ጥቅም አለው? አሁን በቃ ክርስቶስ መልሶታል። ጎበዝ ነህ። ያው አክቹዋሊ ጥያቄ ነሳሁበት። አሁን ይገባቸዋል ለምን እንዳነሳሁት። ግን አይታችሁ ከሆነ ክርስቲያን ወገኖቻችን ስለ አምላካቸው ሲያወሩ፣ ስለ አካልነት ሲያወሩ የሆነ ይከብዳቸውና አይ ሶስት እኮ አይደሉም አንድ ናቸው የሆነ በቃ ወደዚያው ጎርበጣው የሚባል ነገር አለ። ሁልጊዜ እመኑላቸው። ምን ታምኑላላቸው? አዎ ምንነት አንድ ነው። በቃ አምላክነት አንድ ነው ያለው። እኛ ሰዎች ሰው እንደሆንን በሙሉ ምንነትም አንድ ነው። ጥያቄያችን ግን ሶስት አካሎች አምላኮች አሏችሁ ነው። አሁን አምነዋል። ይሄን ካመናችሁ ወደ ባህሪያቸው እንምጣ። እሺ የሥላሴ አንድነት በምንድን ነው? ዮሐድ ጥያቄው እዚህ ጋር ነው ያለው። የሥላሴ አንድነት በምንድን ነው? ቸው በአምላክነት በአፈጣጠር በዓለምን በማሳለፍ ዓለምን በማስገኘት ቋልኩ በስልጣን በቃ ታቆም። ልንገርህ ኢምራን ለማዳ አታዳምጠኝ። ልንገርህ እኮ መልሱ አንተ አትፈልግም። መልስ አላወቅኩም ወላሂ አላወቅኩም። ወደ ሰጥቻለሁ ምን ላሳየህ። በቃ የሥላሴ አንድነት በባህሪ በመፍጠር በስልጣን በአገዛዝ በመለኮት በፍቃድና በህልውና ነው። እሺ ዋናዎቹ እነዚህ ናቸው። በባህሪ በመፍጠር በስልጣን በአገዛዝ። አሁን እያንዳንዱ ማስኬድ ላሳይህ። ሶስቱም የተለያዩ ናቸው። እያንዳንዱ አያስኬድም። እያንዳንዱ በባህሪም አንድ አይደሉም፣ በስልጣንም አንድ አይደሉም፣ በፍቃድም አንድ አይደሉም፣ በህልውናም አንድ አይደሉም። አሁን በባህሪ እንጂ እሺ ባህሪ ማለት ማለት ነው ማን ነው እንዳለው አይደለም ይላል። አይደለም ይላል። አይደለም ማለት ምንድን ነው? አይደለም የምን አይደለም በፈቃድ አንድ አይደለም ብለህ ነበረ። አይደለም ስማስ እኔ ማስረጃ ማቀርበልህ በፈቃድ አንድ እንዳልሆነ በባህሪ አንድ እንዳልሆነ ታምናለህ። ሁሉንም ላሳይ እኮ ነው። ሁሉንም እያንዳንዱን ያው እዚህ ጋር ባህሪ አለ፣ ስልጣን አለ፣ መለኮት አለ፣ ህልውና አለ። እያንዳንዱ ጭራሹን አይገናኝ። ሶስት አምላኮች እንደምታመልክ ታምናለህ። ሶስት አምላክ ናቸው እንደምታመልካቸውም ታምናለህ። ሶስት አምላክ እንደምታመልክ። አሁን በባህሪ ከባህሪ እንጀምር። ባህሪ ማለት ማለት ነው ኢምራን ለምን አመልስም? ቆይ የገባህ መልስ አዳምጠኝ እያልኩ ነው። እሺ መልስ። ያው ቀጥል፣ አዳምጣለሁ። እንደየመለስ አዳምጠኝ ኢምራን፣ እያዳምጠኝ በእናትህ አላህ እንደ አላህ አዳምጠኝ። እሺ አውራ። ያው ግን እየመለስክልኝ አይደለም ዮሐድ፣ እያደከምከኝ። ምን መልስ እየሰጠኸኝ አይደለም።
ጥያቄ ባህሪ ማለት ማለት እስኪ መልሰው ቢያንስ ይሄንን እስካሁን ምንም አልመለስክም። ቢያንስ ይሄን መልስ። ባህሪ ማለት ማለት ነው ባህሪ ማለት ከራሱ የተገኘ ማለት ነው። ከራሱ የተገኘ ማንነት ነው። ያዲ በቃ አመሰግናለሁ። ከዚህ በላይ አንድ ገባ ብሎሽ በቃ ተው ይቅርብኝ። እዚህ ጋር እንለያይ እሺ፣ ከይቅርታ ጋር ባህሪ ማለት ነው። ምን ትክክለኛ ባህሪ ማለት ምሳሌ ማየት፣ መስማት፣ መፍጠር እነዚህ ናቸው። ግን ኤኒዌይ ይቅር፣ ቀታችሁን አዳምጥ። ለምን እንዳነሳሁ ይገባችኋል። እሺ ክርስቶስ ከሱ በፊት ያጀማ አንዳንዴ ኢማሙ አሊ ዳሚ ይላሉ አይ ኢማሙ አህመድ ናዘርቱል ጃሂላ ከማ ቃል ፈገለበኒ ይላሉና እውነትም ከሰው ጋር መከራከር ጥቅም አይኖረውም። ለዛ ነው። እሺ ክርስቶስ ሰላም ብያለሁ። ክርስቶስ አውራ እንጂ ቅድም ስታወራ ነበር እንዴ? እሺ ክርስቶስ የለም። በቃ ጥያቄው ላንሳላችሁና ከዛ ቀጥላለሁ። አሁን ሰላም ብያለሁ ግን እሺ በቃ የለህም። ታች አዳምጥ። እሺ ወገን ወርዳ አዳምጥ። እሺ ይሄን ጥያቄ ለምን እንዳነሳሽ ልንገራችሁ። መጀመሪያ ክርስቲያን ወገኖቻችን እኛ አንድ አምላክ እናመልካለን ቢሉም ሲጠና እውነታው ሶስት እንደሆነ ትገነዘባላችሁ። አይ በመለኮት ይሏችኋል። ሲጀመር እኛ በመለኮት ሶስት ናችሁ የተከራከራችሁም የለም። ኦኬ ያው ሊትራሊ መለኮት የሚለውን በሌላ ካለ ከወሰዳችሁ ብዙ ክርካሪዎች እናነሳለን። በጣም ብዙ ሙግቶች አሉ። ግን በእናንተ አናሎጂ ከሄድን ችግር የለብንም። ለምን አምላክነት ወይም ደግሞ ይሄ መለኮት የሚባለው ነገር አንድ ነው። ሰውነት አንድ እንደሆነ በሙሉ እኔ ኢብራሂም ሰዓዳ ሁላችንም ሰው ብንሆንም አንድ የሚያገን ሰውነታችን ነው። ምንነታችን አንድ ያነገራል። ችግር የለውም። በዚህ አንከራከራችሁም። ዋናው ጥያቄያችን በአካል ሶስት እንደሆኑ ካመኑልን፣ በአካል ሶስት አምላኮች እንደዚህ እንዳሉ ከተማመንን በኋላ ቀጥሎ ደግሞ ጭራሹኑ ሶስቱ የተለያዩ አካላት እንደሆኑ እናሳያለን። ምሳሌ ባህሪያቸው አንድ ነው ይላሉ ክርስቲያኖች። መፍጠር ላይ አንድ ናቸው ይላሉ። እሺ ባህሪያቸው አንድ ከሆነ አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው አይደለ? አብ ይወልዳል፣ መንፈስ ቅዱስ ደግሞ ይሰረጻል፣ እንዲሁም ደግሞ ኢየሱስ ደግሞ ይወለዳል። ይሄ ነው እንትናቸው። እሺ በዚህ ሎጂክ ሄደን ኢየሱስ መውለድ ይችላል? አይ አይችልም ይሏችኋል። ወላዲ አብ ነው ይሏችኋል። ወላዲ አብ ከሆነ ስለዚህ ኢየሱስ የሌለው ባህሪ አለ ማለት እሱ ምንድነው? ወላዲነት የለውም። ጨረሰ። ቀጥሎ ደግሞ መንፈስ ቅዱስ ሰራጺ ነው እንጂ አስራጺ አይደለም፣ ወይም ደግሞ እሱ ራሱ ወላጅ አይደለም። እሺ መንፈስ ቅዱስ መንፈስ ቅዱስ አይወልድም ይላሉ። ስለዚህ የማይወልድ ከሆነ በክርስትና አስተምሮ አንድ የሚወልድ አምላክ፣ የሚወለድ አምላክ፣ የሚሰርጽ አምላክ አለ። ይሄኛው መውለድም መወለድም አይችልም። ይሄኛው ደግሞ መስረጽም ማስረጽም አይችልም። ይሄኛው ደግሞ መወለድም መስረጽም አይችልም። አያችኋ? ስለዚህ ሊትራሊ ሎጂካችሁ አያስኬድም። ሶስቱም የተለያዩ ቁጭ ያሉ አካል ናቸው ነው። ቀጥሎ በአገዛዝ መጣል። አገዛዝ ላይ ቀላል ሎጂክ አናሳላችኋለሁ። የሁሉ ነገር ገዢ ማን ነው? አብ ነው አይደል? ኢየሱስ ራሱ ይገዛል። ስለዚህ ኢየሱስ ለአብ የሚገዛ ከሆነ አብ ደግሞ ለኢየሱስ ሁሉን ካስገዛለት ኢየሱስ ሁሉ ነገር አልተገዛለትም ማለት ነው። አክቹአሊ ብዙ ጥቅሶች አሉ ሁሉ ነገር እንደተገዛለት የሚያሳዩ። ስለዚህ ይሄም አያስኬዳቸውም። ፍቃድም አያስኬድም። ለምን? ኢየሱስ ፍቃድቱን ብሎ ሲናገር እንመለከታለን። እያንዳንዱን መምታት እንችላለን። እሺ ጥቁር ሰው ሰላም ብያለሁ። ጥቁር ሰው ሰላም ነህ? እንዴት ነህ ወገኔ? አይሰማም? አለናል። ይሰማል። ስማኝማ ግን አንዳንዴ ማለት ነው በቃ ሰው ቤቴ አትምጣ ባለፈው ማለት ነው አካውንት ጥያቄ ስመጣ ነበርና ባለቀው አንደኛ ጥያቄ ኖ የኔ አካውንት አይደለም። ፕሊስ በእናትህ ሁሉም የጥቁር ሰው እያላችሁ እንትን ትላላችሁ። የኔ አካውንት አይደለም። አንተ ራስህ ነው አካውንት 5 አካውንት እኮ ባለፈው የመጣው ወንድሜ ጥቁር ሰው 5 አካውንት መጣው። ኖ የኔ አይደለም። የኔ አንድ ነበር፣ ህይወት በሚለው ነበር የመጣው። አንተ ራስህ ያወራ በሚለው ነው የመጣው። በሴት ፕሮፋይል መጥተሃል። ተው በቃ ችግር የለውም። ብቻ ግን ሌላ ጊዜ ማለት ነው ጥቁር ሰው በቃ ካለ አትምጣሽ አታስችል። እሺ ኤኒዌይ ኦኬ የጀማ ሰምተዋል። አንዴ ስልክ ላወራ ማዘር ደውላለች። አንዴ እስከዛ የጀማ ታልተማርኩ እሺ ጥቁር ሰው መቀጠል እንችላለን። ኦኬ ጥያቄውን ሰምተዋል? ምን ነበር ጥያቄው? እሺ ጥያቄው ስላሴ ላይ ነውና
ያው አንተ ስላሴ አይመችም መሰለኝ። በስላሴ ታምናለህ? መጀመሪያ ነው ይመቸኛል፣ አምናለሁ። ናይ ብዙ ጊዜ እሱ አታውኝ ስለምትል ነው። እሺ በስላሴ የምታምን ከሆነ ስላሴ እንዲፋይን አድርግልን መጀመሪያ። ያ ስላሴ ምንድነው? እግዚአብሔር ራሱን በሶስትነት የገለጠበት ማለት ነው። ኦኬ። ስለዚህ በአንደኛው ክርስቶስ ኢየሱስ በስጋ የተገለጠበት የመጣበት ሰውን ለማዳን ማለት ነው። ኦኬ። ስለዚህ በስጋ መንፈስ ቅዱስ ደግሞ ያው መንፈስ ቅዱስ ደግሞ አለ፣ እንዲሁም ደግሞ ወላጅ ደግሞ አለ። ያ እነዚህ ሁላ በአካል ስንት ናቸው? ራሱን አብ ወልድ መንፈስ ቅዱስ በሶስት አካል ተገልጧል። ኦልሬዲ ዳን። ኦኬ። ስለዚህ አንዱ ሶስት አካል ነው ያለው። ያ በሶስት አካል ራሱን አሳይቶናል። ማሻአላህ። እሺ አሁን አክቹአሊ ይሄ ቃል ችግር አለበት። በኋላ ማሳይ ምንፍቅና እንደሆነ አሳይካለሁ። ይሄ ተገልጧል የሚለው ቃል ምንፍቅና ነው። ሊትራሊ አብ ወልድ መንፈስ ሶስት አካል ናቸው እንጂ ተገልጧል የሚለው አያስኬድም። አሁን ጥቁር ሰው ያው ሐሳባችን አንድ ስለሆነ ቃላት ለቀማንተውና ስለዚህ አንድ አምላኮች አንድ ሆኑት በምንድን ነው? በመለኮት አይደለ? ወይም ደግሞ በአምላክነት። ያ አንድ እግዚአብሔር አለ ራሱን በሶስት የገለጠ ማለት ነው። ሶስት አካል የገለጠ ያ ሶስቱም የተለያዩ አካል ናቸው። ስለዚህ አሁን መገለጫ የገለጠበት ነው እንጂ አካል አይደለም ማለት ራሱን ገልጧል እንጂ ይኸውልህ በአሁን ሰዓት አንድ አምላክ ብለን ነው የምናምነው፣ ግን በሶስትነት ገልጧል ራሱን የሚለው መጽሐፍ። ግልጽ የሆነ ምንፍቅና በአካል ስንት ናቸው? አኪ ድገመው እስቲ አንዴ። በአካል ስንት ናቸው? ድገመው። ሶስት አይደለም ብለሃል። አሁን በሶስት አካል ገልጧል፣ ራሱን በሶስት አካል ገልጧል። ሶስቱ አካል የተለያዩ ራሳቸውን የቻሉ ናቸው አይደለ? ራሳቸውን የቻሉ አብ ወልድ መንፈስ የተባሉ አካል ናቸው አይደለ? ያ ሴም ላይክ አሁን ቃል ማለት የእግዚአብሔር ቃል ኢየሱስ ተወለደ። ራሱን የቻለ ነው አይደል? ራሱን የቻለ የእግዚአብሔር ቃል ራሱን የቻለ ከማን የተገኘው? ኢየሱስ ከማን የተገኘው? ከእግዚአብሔር በቃ ስለዚህ ከእግዚአብሔር አለ፣ የእግዚአብሔር ቃል ነው። ከእግዚአብሔር ወጣ። ሰምታችኋል? እግዚአብሔር አለ፣ ከእግዚአብሔር ወጣ። መንፈስ ቅዱስ ከየት መጣ? የእግዚአብሔር አካል ነው። ቁርአን የማን ቃል ነው? የአላህ ቃል አይደል? ግን እጅ ላይ ነው ያለው። አይ መንፈስ ቅዱስ ራስን ይችላል፣ ይለያያል። አትቀላቀል። መንፈስ ቅዱስ ከማን የወጣ ነው? አይለያየም። ይምራ። አይ ቆይ ችግር የለም። መንፈስ ቅዱስ ከማን? የእግዚአብሔር አካል ነው። የእግዚአብሔር አካል ነው። ከምንድን ነው የወጣው? ከምንድን ነው የወጣው? የእግዚአብሔር መንፈስ ነው። ከአብና ከወልድ የሰረጸ ነው። ያንተ አስተምሮ ወደ ካቶሊክ ላይ እኔው ችግር የለውም። በኦርቶዶክሱ ከአብ ብቻ ነው። ካንተ ግን ከአብና ከወልድ አይደለ የሰረጸው? አንድ አካል ነው እኮ አንድ ነው። እግዚአብሔር አንድ ነው። በሶስትነት ራሱን ገለጸ። አሁን አእምሮ ላይ ማን አንድ የሚለው ነገር በጣም እንትን ብሎ በቃ ችግር ወደ አንድ አትመለስ። በመለኮት አንድ ነው። ተስማምተናል። አትከራከር። እኔ ስላልተከራከርኩም ወገኔ አይጭነቅህ። አሁን የማወራ ስለ ሶስትነቱ ነው። አንድነቱን ተስማምተናል። አንድ የሆነ በመለኮት ነው። በቃ ዘጋ። ወደ እሱ አትመለስብኝ። እሺ ደግመህ ሶስት ነው ካልከኝ በቃ የሆነ ችግር አእምሮ ላይ ችግር አለ ማለት ነው። ወይም ፈርተህ የሆነ በቃ ሶስት የሚለው ነገር በቃ ከብዶሃል ማለት ነው። ጨርሰናል። አሁን ወደ እንትን እንመለስና ስለዚህ አብ ወለደ፣ ኢየሱስን ወለደ። ትክክል ነው። አልወለደም። የወለደ ነገር የለም። የተወለደ ነገር የለም። ራሱ በሰው ተገለጠ ነው። የተገለጠ አካል የተዋለደ ነገር አለ። እሺ እጅ ላይ መጽሐፍ ቅዱስ አለ? ያ ግለጥልኝና ነው። በስልክ ነው፣ ስልክ ነው ያለው። እሺ መዝሙረ ዳዊት ግን እንደማታውቅ ላሳየህ። እሺ ወገኔ ወንድሜ ነው ለመደብኝ ነው እንደሆነ። እሺ አሳየኝ። መዝሙረ ዳዊት እንክፈትና ኢየሱስ ከምን እንደተወለደ እንመልከት። እሺ ካለ አንደኛ የሁለቱን መዝሙረ ዳዊት ምን ላይ ነው የሚገኘው? አይ የሁለት ሹትም ስለከፈተልኝ ነው። አንዴ ሁለት ሹትም ላውጣ። ግን አጀማ ኮሜንት ላይ ጻፉልኝ እንዳትረሱ እሺ። ምንድን ነው ያለው? ምዕራፍ 2 ቁጥር 7 የሁለት ሹቱን ከፈተው። ያው ሁሉም ላይ ያለ ግን በደንብ ግልጽ ማለት የሁለት ሹቱን ከፈተው። ያው እኔም ልክፈትልኝ። ወለድኩት የሚባል ነገር የለም ነው ያልከው። ያው
ነው አልተወለደም ነው የምልህ። እግዚአብሔር የወለደው ነገር አይደለም። ናሽናም ልጅ በመባል ከሆነ እኛም ልጆች ነን። ወይና ናምሩ ችግር አንዱ ምንድን ነው የሚለው? ደግሞ እኔ ግን በተቀደሰው ተራራዬ በጽዮን ላይ የራሴን ንጉሥ እሾማለሁ ይላል። የእግዚአብሔር ሕግ አውጃለሁ። እርሱም እንዲህ አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩህ። ስለማን ነው የሚያወራው? ይሄ ስለ ክርስቶስ ቢያወራም የትንቢት ቃል ነው። ስለማን ነው የሚያወራው? ቆይ አንዴ፣ ይሄ ትንቢት ቃል ነው ወይስ ምንድነው? ትንቢት ነው። ክርስቶስ ከመወለዱ በፊት ነው የመጣው አይደል? ትንቢት አስቀድሞ የተነገረ፣ ስለ ኢየሱስ አስቀድሞ የተነገረ። ኢየሱስ አስቀድሞ አልነበረም እንዴ? ነበር አለ እንዴ ማለት? አሁን መጀመሪያ ስለማን ነው የሚያወራው? ያ ወለድኩ ማለት እኮ ተወለደ ማለት እኮ አይደለም። ቆይ ወለድኩ ማለት ተወለደ ማለት። ቆይ አንዴ ረጋ። መጀመሪያ ስለማን ነው የሚያወራው? ኖ አምጦ ወለደው እና ወይ ደግሞ ተገናኝቶ ወለደ። አሉ አትቀላቀል። ቆይ አንዴ መጀመሪያ ስለማን ነው የሚያወራው? መልስ። እኔ በተቀደሰው ተራራዬ ላይ የራሴን ደግመህ ማንበቡ ልንገርህ። ጥቁር ሰው ደግመህ ብታነበው አይቀየርም፣ ምንም አይቀየርም። ቃሉ ተጽፏል። ለመቀየር ማለት ጥያቄ ነው። ጥያቄ ምንድነው? ስለ ማን ነው የሚያወራው? መልስ ኔትወርክ ነው። በመንግስት ርስት አድርጌ የምድርን ዳርቻ ግዛት እንዲሆን ብታነበው የማይቀየርም። ለምን አላነበብኩትም ከዚህ በፊት? ለዛ አታውቀውም። ኦኬ በቃ እንደዛ አላውቀውም። በላይ ጀምሬ ማንበብ አለብኝ አይደል? በቃ ችግር ልስጥ። እንትን ላይ ያለልህ የሐዋርያ ዕብራዊ ያለ ማለት ተመልከት። ዕብራዊ ያለ አጠለ ዕብራዊ ምዕራፍ 1 እሺ፣ እስኪ አንብበው። እግዚአብሔር ስለዚህ የተሰወረው ስም ከመላእክት ስም እንደሚበልጥ ሁሉ እርሱ ከመላእክት እጅግ የላቀ ሆኗል። እግዚአብሔር አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ወይንም ደግሞ እኔ አባት እሆናለሁ፣ እሱም ልጄ ይሆነኛል ያለው ከመላእክት ከቶ ለማን ነው? ለክርስቶስ ኢየሱስ ነው። በቃ አሁን አየህ፣ ለክርስቶስ ኢየሱስ ነው። በቃ ጎበዝ። ስለዚህ ወልጄሃለሁ ያለው ለማን ነው? ለክርስቶስ ኢየሱስ ነው። በቃ ተባረክ። የወለደው ማን ነው? ክርስቶስ ኢየሱስን ነው። ወለደው ግን ማለት አመጣልን ማለት ነው። አስገኘው ማለት አንዴ ወልጄሃለሁ። አንዴ የወለደው ወላጁ ማን ነው? ወልጄሃለሁ ያለው ማን ነው? ማን ነው? እግዚአብሔር ነው። ከእግዚአብሔር የመጣ እኮ ነው። በስጋ የተገለጠ ነው። እዚህ ጋር ነው ማያችኋ። ሙስሊም ማስረጃ አቅርባ ወገናችን ኢየሱስ አልተወለደም አለ። እኔ ደግሞ ኢየሱስ የተወለደ የእግዚአብሔር ልጅ ራሱ የተባለ ስለወለደው እንደሆነ አሳይቻለሁ። እንደውም ሲከብደው ራሱ ያው አግጄው ዕብራዊ ያለጥቻ አሳይቻለሁ። አሁን ዘጋ። አሁን ደግሞ ወገኔ ኢየሱስ ከአብ አልተወለደም ያልከውና ደግሜ ልጠይቅ። መጀመሪያ ኢየሱስ መገኛው ከምንድን ነው? የተገኘው ከምንድን ነው? ኢየሱስ ከየት የተገኘው? መልስ። እስካሁን ምንም ለምን ዝም ትላለህ? እየመለስክልን እንጂ እንዴ። ለዝም ተኮታችሁ ነው። ዝም ብለህ አዳምጥ እንዴ። የገባው ልትመልስ ነው። ማነህ? ጥቁር ሰው። አረ ሄሎ፣ ምን ይሻላል ያ ጀማ? ጥቁር ሰው ምን ነው ዝም አልክ? ምን ነው እያወራ? እሺ እናመሰግናለን። በቃ ዝም የምትል ከሆነ ሪፖርት ልትላክ ስለምችል ታቻ እናወርድሃለን ማለት ነው። አያችሁ፣ በቃ ይሄ ነው ክርስትና። ምንም መጽሐፎቻቸውን አያውቁም። ለማንኛውም ግን ኦርቶዶክስ በዛ አይታማም። ቢያንስ ኢየሱስ የእግዚአብሔር ልጅ እንደሆነ ከአብ የተወለደ እንደሆነ ያምናሉ። ጴንጤዎችም ብዙም ስለሚያነቡ ይሆናል አላውቅም። ኤኒዌይ ብቻ ግን ኢየሱስ ከአብ ተወለደ። አብ ወላዲ ወልድ ተወላዲ ናቸው። አብ ወለደ፣ ማንም ወለደ? ኢየሱስ ነው ወለደ። ስለዚህ የወለደና ያልተወለደ አምላክ አለ ነው። ባህሪያቸው የሚለያየው የሚለው ለማሳየት ተጨርሻለሁ። ከዚህ ኢትዮጵያ ድጋሚ አላወራም። ሌላ ክርስቲያን ካለ ስላሴን የሚያስረግ ግን ዛሬ ስላሴ አልነበረም ርዕሳችን። ቆይ ግቡ መጀመሪያና ያጀማ አሁን የገባችሁ ካላችሁ ዛሬ 4 ሰዓት ላይ እኔ ቤት እንዳቀሩ። እሺ 4 ሰዓት ላይ እኔ ቤት ርዕስ አለ፣ ውይይት አለ። ርዕሱ ስላሴዎች ናቸው። ቆይ ላሳያችሁ። ርዕሳችን ይሄ ነው። ስላሴዎች በደንብ ይወራባቸዋል። የክርስቲያኖች አምላክ 3 እንደሆኑ በደንብ እናያለን። 3 አምላኮች እንደሚያመልኩ ካየን በኋላ እነሱን ደግሞ ከየት እንዳመጡት እናሳያቸው። ቀጥሎ ደግሞ መጽሐፍ ቅዱሳቸው ላይ እንዴት ገለጿቸው ስላሴዎችን የሚሉትን እያንዳንዷን ጥቅስ እናወራበታለን። ስለዚህ ማታ 4 ሰዓት ላይ እኔ ቤት እንዳቀሩ